የሀይሚዬ ቆረጥ ያለው መልስ ለፍፄ ትናንትና ሽምግልና መጥቷል። እንግዲህ ለምንድነው እሺ ማትዩ? ለምንድነው እምቢ የምትዩ? ብሩኬን ባንቺ ፍቅር እየተሰቃየ አይደለም ወይ? ታሟል የምትዩ ለምንድነው? አልታመምም። የታመመው በአንቺ ምክንያት ነው። መድኃኒቱ አንቺው ነሽ። ለምን ለየብቻ ትተኛላችሁ? አብራችሁ ለምን አተኙም ብሎ እንግዲህ መጥቶ ነበረ። ሚፍታህም ትናንትና የራሱን እርምጃ አራምዷል ማለት ነው። እንግዲህ የተለያዩ ነገሮች እየወጡ ነው በየጊዜው ማለት ነው። እስኪ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሁላችሁም ላይክ እና ሼር ሰብስክራይብ አድርጉኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምላላችሁ ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተረፍ ይበልልኝ። እንግዲህ ቅመሟ ከሀሳቧ ምንም አይነት ፍንቅጭ አለችው ነገር የለም። ከትዳር በኋላ ምንም አይነት ግንኙነት አይኖረንም እኔና ብሩኬ። ስለዚህ አሁን ላይ ሁሉ ነገር በእጁ ነው። ስለዚህ ራሱ ታላስተካከለ ከዛ በፊት እኔን ማግኘት አይችልም። መተኛት እንደዚህ ቀላል ነው ወይ ዝም ብሎ ብለዋል ማለት ነው ለፍፄ። እውነቷን ነው። ሴት ልጅ ሆኖ ዝም ብሎ መተኛት በጣም ከባድ ነው። ምክንያቱም ምንም አያደርግሽም፣ ምንም አይደለም። እሱ ላንቺ ይጠነቀቃል። ምንም 10 ቢጠነቀቅ ምንም ያህል የሚበላና የሚጠጣ ሰው እህልና ውሃ እንትን የሚል ሰው የመጨረሻ አስሩ ሴት ኖራ ዝም ብሎተኛ ማለት እኔ እንጃ፣ እኔ አላምንበትም በራሴ ማለት ነው። እና ቅመሟ ደግሞ እውነቷን ነው። ስለዚህ ከትዳር ውጭ ምንም ነገር ታና ብሩኬ ምንም ነገር ማደርግለን ነገር የለም ብላለች። ምክንያቱም እኔ ሽማግሌ ላክ ዳሩኝ፣ እንጋባ፣ በትዳር እንሁን፣ ከዛ በኋላ የፈለገው ነገር ቢፈጠር ችግር የለም። አሁን ላይ ግን ጸጥታ አልገባም ያልሆነ ነገር አድርጌ ብላለች። ሚፍታህም እንግዲህ ትናንትና ያለውን ነገር ተናግሯ ሰምታችኋል። ሁሉም ነገር በስነ ስርዓት ማለት በወጋችን በባህላችን ይሁን እያለ ነው። እሱም ራሱ እንደዚህ አይነት ነገር እኔም አይመቸኝም፣ መቼም አያገኛትም ሀይሚን። እኔ እያለሁ እዚህ ቤት እኔንም ውጣ ብሎኛል፣ ግን እኔ አልወጣም። እንግዲህ በሰላማቸው ነው ወይ ብሎ ከቢኪም ጋር ተነጋግሯል። ቢኪ ደግሞ ትክክል ነው እያለ ነው። ትክክል ያድገውና ትክክል አይደለም። ቢኪም ሆንክ ፍፄም ሆንክ ትክክል አይደላችሁም። ብሩክም እንዲሁም ትክክል አይደለም። ምክንያቱም የምታስተካክለውን ነገር አስተካክላ፣ ምክንያቱም አስተካክልሃል ብዙ ነገር። ቤት ነበረ፣ ቤት ተከራይተህ ጽድት ያለ ቤት፣ ልጅቱን ይዘሃል በእጅህ። ሽማግሌ ልኮ አቅፎ መተኛት ማን ከለከለህ? ስለዚህ የራስህ ናት፣ አግባ፣ ትዳርህን ያዝ፣ ሽማግሌህን ላክ፣ በወጉ በማረጉ የራስህ አድርግ። ድሮም የራስህ ናት፣ አሁንም የራስህ ናት አይደል እንዴ? ስለዚህ ይሄን ነገር ባትደጋግሙት ጥሩ ነው። ፕራንክም ከሆነ በቃ ይበቃችኋል ብዬ ነው የማስበው የሆነን ለመናገር ማለት ነው። እና ስለዚህ ብሩኬ ደግሞ ከቤት እንደወጣ ነው ያለው፣ ከቤት ወጥቷል እያሉ ነው። ትናንትና ከዚህ ቪዲዮ በኋላ ቤት ውስጥ የለም ብሏል። እንግዲህ ብሩክ ቤት የሌለበት ምክንያት ደግሞ ምን እንደሆነ ታውቃላችሁ። ስለዚህ የለም ያለውም ፍፄም ብሏል፣ እንዲሁም ደግሞ ሚፍም ብሏል። የለም ቤት ውስጥ በጧት እንደወጣ ነው አላየሁትም እያለ ነበረ ማለት ነው። እንግዲህ ፍቅር ካለ በጧት መውጣት የለም ታያቃላችሁ። በጣም ደስ የሚል ፍቅር እያሳለፉ ነበር ቤት ውስጥ። አሁን ላይ ግን እንደዚህ ከሆነ ጥሩ አይመጣም፣ እውነት አይመታውም፣ እውነት ለመናገር ማለት ነው። እና ስለዚህ ትዳራችሁን መምራት እንትን ታላችሁ፣ አንድ ቤት መኖር ተፈለጋችሁ፣ እንዲሁም ደግሞ አቅፋህ መተኛት ተፈለግ፣ ሽማግሌ ልከህ በስነ ስርዓት እንደ ሴቶቹ በወግ በማድረግ እንትን ማለት ይቻላል ማለት ነው። ገና ፍቅረኛ የኔ ብለህ አብሬተኛለሁ አብሬ እንደዚህ ሆናለሁ ማለት ይሄ መጨመላለቅ ማለት ነውና፣ በነገራችን ላይ ብሩኬ ደግሞ እንደዚህ አይነት ነገር አያደርግም። እንደዚህ እውነት እንደዚህ የማይሆን ነገር መቼም ምን እንጃ እኔ አይቼበትም አላቅም ትጀመር። ምክንያቱም አይቼበት አላቅም ብላችሁ በምን መሰላችሁ? ቅመሟ ቤት እንደነበሩ በዛ ሰዓት ማለት ነው አብረው ነበር እየተኙ የነበሩት ማለት እየተኙ የነበሩት ትላቸው አንድ ጋር ታይሆን ያው ለብቻው ሆኖ ያው አንድ ቤት ናቸው፣ ግን ሶፋ ላይ ነበር እየተኛ የነበረው። እሱ አልጋ ላይ ተተኛ፣ እሱ ሶፋ ላይ ነበር የሚተኛው። ስለዚህ የዛ ጊዜ ችግር መፍጠር ቢፈልግ የዛ ጊዜ ወንድ ልጅ ነው ብድክ ብሎ ሄዶ ችግር መፍጠር ይችላል አይደል? ስለዚህ ለክብር በጣም ትልቅ ክብር አለው፣ ለክብር ይጠነቀቅላታል ለክብሯ። ግን አሁን ምን እንደታየው ብቻ አናቅም እኛ። ግን በነገራችን ላይ እኔ አሁንም እያመንኩት አይደለም፣ ፕራንክ ነው እያልኩ ነው። ግን
ባንቺ ፍቅር ነው እንደዚህ ሆነው፣ ባንቺ ምክንያት ነው እንደዚህ ሆነው እያለ ነው ፍፄ ትናንትና። እሺ በይውና ላምጣው እያለ ነው ካለበት። እንግዲህ ቅመሟ ደግሞ እኔ ምንም ቢሆን ምንም ነገር እሺ አልለውም ብላለች። ብርድ ነው፣ አንቺ ማሸንጉሊት አትያዥ፣ እሱም ማሸንጉሊት ገዝቶ ያዝ። ስለዚህ እናንተ ተቃቅፋቸው ለምንድን ነው ማተኘት እያለ ነው ፍፄ። የፍፄ ማቀሳሰር ደግሞ ለየት ያለ እኮ ነው እውነት። ሽማግሌ ላክና ተጋቡ ማለቱን ትቶ አብራችሁ ደሩ ማለት ምንድን ነው እንዴ? ደህና ሰው አይደለም እንደ ፍፄ? ደህና ሰው ነበርክ እኮ። እና ስለዚህ ክብሯን ጠብቁላት ለልጅቱ። እውነት ክብር ይኖራችሁ ማለት ነው። ምክንያቱም ፕራንክም ከሆነ ይበቃችኋል። በቃ እውነት ትክክለኛም ከሆነ በቃ መስመሩን አስይዙት ማለት ነው። ምክንያቱም እምቢ አልተባለም ብሩኬ በሁሉም ነገር በቃ ያኔ ይዞ ነው ያለው። ስሩ ናት ያለችው በማንኛውም በቤተሰብም በሁሉም ነገር ያኔ አስተካክሏል ሁሉንም ነገር። በነገራችን ላይ ያው ማለት ዱንያ ግን አንዱን ትንይዛት አንዱ ትቀራል፣ አንዱ ትይዛ አንዱ ይቀራል። ያ ነገር እንጂ የወደፊት ህይወታቸው የሚመሩበት ነገር ምናምን ለዛ ሊያስብ ይችላል። ያ ደግሞ አላህ ያለው ነው የሚሆነው አይደል? ሰው ያለው አይደለም። ስለዚህ እናንተ ደግሞ በፍቅር ከሆናችሁ ዱንያው ደግሞ በደንብ ይገባል። ሰተት ብሎ ነው የሚገባው እውነት ለመናገር ማለት ነው። እና ስለዚህ ልጅቱን አታሰቃዩት። አንዴ አንዱ እየመጣችሁ ማን ነው ስሙ እንደዚህ ኩኝ በዚህ ተኝ በዚህ ውጭ አትበሏት። ስለዚህ ልጅቱን እንደዛው ድሮ ፍቅር እንደምሰጣት ሁላ ሰዓት እንደዛው ፍቅር ስጣት። ቅመማችንን አታሰቃይብን ማለት ነው። እና እንወዳችኋለን፣ እናከብራችኋለን ሁለታችሁንም። ግን እንደዛ አይነት ነገር ይቅር፣ በቃ ይበቃችኋል ማለት ነው። አብቁት እዚሁ ጋር። ስለዚህ በተግባር ሁሉንም ነገር በተግባር የምታሳይ ሰው ነህ። ግን አሁንም ቢሆን በተግባር ማሳየት አለብህ እንጂ እንደዚህ ማለት ጥሩ አይደለም ማለት ነው። ለእናንተም ጥሩ አይደለም፣ ለተመልካችም ጥሩ አይደለም፣ ማንኛውም ሰው ጥሩ አይደለም፣ ቤተሰብም ጥሩ አይደለም። ስለዚህ ነገሮችን አስተካክላችሁ ወደ ገደለው ብገቡ ጥሩ ነው ብዬ ነው የማስበው። ጓደኞችህንም ምክር መስማት አለብህ። ያው አንዳንዶቹን ጓደኞችን ባሰማ አንዳንዶቹን ተጎን ያሉት እነ ሚፍታህ ትክክል እውነት የሚናገሩትን መስማት አለብህ ማለት ነው። እና ስለዚህ እናንተ ደግሞ ምን አላችሁ? ትናንትና በትናንትና ኮሜንት ደግሞ ግማሾቻችሁ ምን ችግር አለው አብረሽ ብታድሪ፣ ግማሾቻችሁ ደግሞ ትክክል ነሽ፣ ሴት ልጅ ነሽ፣ ትክክል ነሽ፣ በስነ ስርዓት ነው መሆን ያለበት እያላችሁ ነበረ። ብቻ የብዙዎቻችሁ አስተያየት ደግሞ ሽማግሌ ይላክ ነው። እንግዲህ ሽማግሌውን መላክ አለ